ሁለት ቦታ ከምን ከፍት እናንተ ከፍታችኋል ሲባል እኔ ከፍቼ ስለነበር አቅም ያለው ሰው ካወራ ልምጣ ብዬ መጣሁ ማለት ነው። የጎጃም ሕዝብ ምህረትን አያገኙም እያልክ ካወራ ሰምተን ነበረ። እግዚአብሔር እስከ ዳግም ምጽአት ድረስ ምህረትን አያገኙም እያልክ የተናገርክ ነበር እና እኔ እስከ ዳግም ምጽአት ብሎ የሚለውን ቃል አልተጠቀምኩም። እሱን ጋዲሳ ነው ያለው። እኔ እስከ ዳግም ምጽአት ብሎ የሚል ቃል አልተጠቀምኩም። እዚያሁን ገርቱ አለ ገልን ከፍትና ዘማሪያም አለ እኔም አለው። ለመጀመሪያ ተዋሽብኛለህ። እኔ እስከ ዳግም ምጽአት ብሎ አምጣ እስከ ዳግም ምጽአት ብሎ የሚል ቃል የተጠቀምኩት ካለ አምጣ፣ እሱን አሰማ። ካልሆነ በመዋሸት አትጀምር ልደት። እኔ ያልኩት እየተናገርክ የነበረውን ሀሳብ ነው የተናገርኩት እኮ እስከ ዳግም ምጽአት። አንድ ጊዜ ስታወራ ከኔ ጋር ነው የምታወራው። እኔ እስከ ፕሊዝ አሁን መታል አይደለ? የሰው ቤት ነው ያለው እኮ አትዋሻ። ገና ስመጣ ለምን ትዋሻለህ? ያላልኩትን ብለሃል ብለህ ለምን ትላለህ? ኦኬ እሺ፣ አዳምጣለሁ። ጎሄድ መልስ እኮ ትሰጣለህ ለተናገርከው። እኔ ከአንተ አንደበት ነው የሰማሁት። ስለዚህ እኔ ያንን ያልኩት ጋዲሳ ያለውን ነው ካልክ አለ። እኔ ግን አንተ ስታነበው ነው የሰማሁት። አንተ ስትናገረው ነው የሰማሁት። አይ ጋዲሳ የተናገረውን ነው እኔ የደገምኩት እስከ ዳግም ምጽአት ድረስ አልምራቸውም የሚለው እኔ ሳይሆን የእሱን ንግግር ነው የደገምኩት ካልክ እኮ አለቀ በቃ። እኔ ግን ከአንተ አፍ ነው የሰማሁት። ዛሬ ጋዲሳ ላይ ባልገባማ እኔ ከአንተ ነው የሰማሁት ዛሬ። ስለዚህ እንደዛ ከሆነ ንግግር የጋዲሳን ንባብ ዛሬ ነው የሰማኸው ወይስ ከዚህ በፊት ሰምተዋል? እኔ ከአንተ ነው ያየሁት ዛሬ እንጂ ከዚህ ሙሉን ሀሳቡን አላየሁትም ነበር። ስለዚህ ጋዲሳኛ አድመጣኝ እንደ መጣሁት ላወራችሁ ነው። አንድ ሰው ትመርጥልኛለህ፣ ከኔ ጋር እናወራለን ማለት ነው። ግን የተናገርከው ላይ እኔም ደግሞ መግቢያ ልናገር ልደት መግቢያ ልናገር። ኦኬ ዳግም ምጽአት ብሎ የሚለውን ቃል አንተ አንብበሃል አልከኝ፣ ቅድም ተናግረሃል አልከኝ፣ ደግሞ አንብበሃል አልከኝ። እኔ ካሜራ ከፍቼ ነው የማነባው ብዙ ጊዜ። እኔ ብቻዬን እንዳላነበው ለህዝብ እያሳየው ማለት ነው። ተደብቄ አላነብም። ስለዚህ ዳግም ምጽአት ብሎ የሚለውን ቃል ጋዲሳ ነው እኛ ስማቸውን ማላስታውሰው መምህር እሳቸው የጻፉትን ጽሁፍ እዛ ጋ ያነበበው ማለት ነው። ያነበብኩትን እኮ ራሱ ምዕራፉን አንተ ራሱ አታውቀውም ነበር ልደት። ማን ነው ተመስገን ነው መጥቶ ተሙ ነው ከታች ምዕራፍና ቁጥሩን እያለ ደጋግሞ ሲጽፋ ያየው ነበር። አታውቀውም። ዘማርያም አያውቀውም። አንተም ዘማርያም እንደማመጥ አሁን ቅድም እኔ ላይቭ ላይ ገብቼ ስናገር ልደት እንደማመጥ ፕሊዝ። ቅድም እኔ ላይቭ ላይ ገብቼ ስናገር ተመስገን ኧረ ቆይ ልጨርስበት ስለመግቢያ ለምን ትዘጋኛለህ? ተመስገን እስርህን አሁን ያለው አድምጠኝ። ተመስገን እስርህ ለምንድነው እንዳላወራ የምትከለክለኝ? አንተ በጣም እኮ ነው የምትዋሸው በመጽሐፋችሁ ላይ። ለመጽሐፎቻችሁ እንኳን ታማኝ አይደለም። ለምን እንዳላወራ የምትከለክለኝ? ገና እኮ ሀሳብ ላይ አልገባንም። ገና ዲቤት አለ። አድምጠኝ ልጨርስ። አንተ ምዕራፉን እንኳን አታውቀውም። ከኔ ነው። አንተም ዘማርያምም ዛሬ ነው ከኔ ነው የሰማችሁት ምዕራፉን። ቢበቃ ላይ ይሻላል። በዚህ አይበቃ ላውራና ሀሳቡ ላይ ገባለሁ። አይደለም በቃ እንግዲህ አሁን ጩኸት ካበዛችሁ መጽሐፍቶቻችሁን የማታውቁ ለማውራትም የማትፈልጉ ሰውም ይሄ ነው። ለዚህ ነው አሁን የሚያወራ ሰውን ወክሎ በነገራችን ላይ እገሌ አታውቅም አይባልም። ሰውን ወክሎ መናገር አይቻልም። እንደዛ አይደረግም። በቃ ሲናገር አንድ ሰው ራሱን ወክሎ መናገር አስተካክለ የምታወራ ከሆነ ናግሎ ሰውን ወክሎ ሳያወራ መጽሐፉ ላይ ማውራት ከቻለ ቀጥታ መጽሐፉ ላይ እዚህ ላይ ያለው ከፍተህ እናወራ። ማውራት ከቻለ ሰው ወክለ ግን አትናገር። እንዳሁኑ ሀሜት የምትጀምር ከሆነ ለደጠቃል አሁን እኔን በማስወጣት አንተ አሁን አንበሳ ልትሆን ነው። ሰው ምረጥና አንድ ሰው እናወራልኩ ከኔ ጋር በስነ ስርዓት የምታወራ ከሆነ አድመጣ እኮ እኔ ገና መግቢያ ላይ ሀሳብ እንኳን እንዳልናገር ነው የምትከለክለኝ። እኔ እኮ ገና ዲቤቱ ላይ እኮ ገና አልገባም። እኔ ላይ ዋሽ ተቃበቃ። ኦኬ እሺ ቀጥል። አንድ ጊዜ አዳምጥ። ላይቭን ዘግተህ የመጣኸው ከኛ ጋር ለማውራት ከሆነ
አጓጉል ቃላቶችን ታቆምና የውሸት ንግግሮችን አታቁም። እንዲያ ነው እንዲህ ነው እኔ ነኝ ዛሬ ያሳየኋችሁ ቅብርጥስዬ ምንድስዬ የሚሉትን እዛ ቤት የምታወራቸውን ነገር እዚህ ቤት ውስጥ አይፈቀድልም። ስለዚህ ለማውራት ከሆነ የመጣው መጽሐፉ እኛ ጋር አለ፣ አንተ ጋርም አለ። ክፈትና ማውራት ትችላለህ። ፔሬድ አለቀ። ከዛ ውጭ ሌላ ወሬ አያስፈልግም። ያስማማሃል ይሄ? እኔ ገና ስገባ ያላልኩትን ብለሃል ብለህ በዋሻው ነገር ላይ ገና አድመጣኝ። ሀሳብ ስሰጥ ሀሳቤን እንኳን አላስጨርስከኝ። ወደ አርሱ ያስማማል ወይስ አያስማማም? አልደግምም። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩህ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ።